በሰላም በጤና ለእርዳ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ጀናን ቤተሰቦች እንደምን ሰላም ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንዲሁም ክርስቲያን ወገኖች ሰላም ሰላም ብያለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ ግቡ። እስቲ እንግዲህ መጀመሪያ ተትገቡ በላይክ በሸር ግቡ ወገን። ዛሬ ደግሞ የመጣሁላችሁ በምን አይነት ይሆን? እናማ ወገኖችዬ ዛሬ የመጣሁበት ምንና ምን ይሆን? እስቲ ቆይ ልጁ መጥቶ አቋረጠኝ ማለት ነው። ድምፅ እንዳይገባብኝ ሳይለንት አደረኩት፣ ቁጭ አደረኩት እንጂ ጸጥ አደረኩት፣ ጸጥ። ለማንኛውም ዛሬ ምን አይነት ነው የመጣሁት? አንድና አንድ እንዴ ድበኔዋና ማነው እርግቧና ምኑ ነበር የምትለው? እሷ ደግሞ ጠፋኝ። ቤት ደረሰብኝ። ምኑ አጠብኝ? ኢብሮ እነሱን ሊያናድድ ሂዶ ነባ ላይ ተላኮ ነበረ። እንደው ጉር ቢሎ ጉር መጣተም ድርጃ ነው ወጣለ። ራቁቱን ሲጎን ሙስሊም አንድ ቁርአን የቀራው አንድ ሂዶ ዘፍ ብሎት ይቀመጥ እስተናው ቱ እንደዛ ሆኖ ለብሶ እኔ ወላሂ ሀቂቀተን እኔ ያልጠበኩት ነገር ነው ያደረገው። ወይ እንዲያነጋገሩ ከበሬት አለው ብዬ ነበረ። እሱስ ልጅ ወላሂ ላዚም ወይ ያረዳልኝ። እንደው ዝም ብሎ በጅንስ ሱሪ አንገተን እያረክ እንደዲ በእኔ መለጠጡ መሰለህ ደርሊዛ ይብላል። እንደው እንግዲህ አስጠላኸኝ ሆነስ እና ለማንኛውም ፈኪና ወደ ደረሱብኝ። ይቅሩ ሌላችሁ እናንተ ብቅ በሉ። ምንድን ነው የውስጥ አዋቂ? እስቲ ነው ብቅ ብላችሁ እንግዲህ ብቅ ብላችሁ ንገሩኝማ ወዴት እንደደረሱብኝ እንዴ! እንደው በጣም የሚያስጠላ ስራ የትናንትና ወላሂ በኢብሮ ላይ መቼም ምን ያልጠበኩት ነገር ነው ያየሁት። ወላሂ ከአንድ ሙስሊም የማይጠበቅ ሴት ላይ ሂዶ እንደዛ ዘፍ ብሎ መቀመጥ ደግሞ ያኔ ብዙ ቀንና ብዙ ጊዜ ሂደው አንድ ላይ እየሰሩ ቢሆኑ ቢል እንኳን አያስጠላም ነበር። እጥሴ እቺ ጉፋን እየመጣች ነው። እኔ በመሀል ታሰቅሰኛለሽ። ለዛ እኮ ነው የመዲያም ቅመም ስለሆንኩ ነው እኔ አንዳንድ ጊዜ እጥስ የምታሰኘኝ። ለማንኛውም ምንም ችግር የለም። ቻለ ሆዲያ ቢሆንም ባይሆንም ተልጅን ነበረች ትወልጃለሽ አሉ። አህሙና ፈኪን ፈልጉልኝ። እኔ ምን አገባኝ እናቴ ስለሱ። የተደበቁበት ጥሩ እናውጡልኝ እነሱን ነው። አንተም ልታዝናና ይዘህ ጥርግ አድርገህ ካህምዬ ብሏል ሰይድ። ወዶ አይደለም እኮ አንዳንድ ጊዜ እንዲሆነ ልጅ አለ ብሎኛል። እኔም እንደዚህ እምቢ ብዬ አላገባህም ብዬ ምንቸከተልበት 2 ዓመት ተጀናጅ ነው ሻይ ላጠጣችሁ መጨረሻ ላይ ደውሎ ይለኝ ነበረ። ትልቅ ጥሬት ይዤለታለሁ ታዲያ እናቴ አለ እያልኩኝ እና ቢሆንም ባይሆንም ወገኖችዬ እነሱን ፈልጉልኝ። ሰው በአሁን ዘመን ምድር በምድር ነው እንዲም በምድር የሚባል ተረት አለው። በጣም የሚያስጠላ ስራ እየሰሩ ነው ያሉት። ከአንድ ሙስሊም እና ከአንድ ሙስሊም እህትና ከአንድ ሙስሊም ወንድም የማይጠበቅ ነገር ነው የሚሰሩት። ያው እንግዲህ እስቲ አላህ ሂዳያ ይስጣቸው። እሱማ እኔም በገባ እነሱ ነው የምሰራው። ሀገሬ ላይ አይዲያዎችን ወንድ ነው አይዲያ የማረገው፣ የወንድ አይዲያ ነው የማረገው። በቃ ጠበቅ አንዱ ላይ እንጂ አግባኝ በጀልጅ ረተይ በቃለ ሰላም ተይ አሁኑ ተናግረሽ አይዲያሽን ምን አንቺ እንከፈ ወይሽ ልታይ ትረሱታላችሁ መቼም ብዬ ነው ያስተምገባ። እስቲ ጁምአ ነው። ለማንኛውም እስቲግፋር እያደረጋችሁ ዱአ አድርጉ።
አላህ የተጨነቀን ሁሉ አላህ ይገልገለው። አላህ ሱብሓነሁ ወተዓላ ፈራጅ ነውና ይፈርጀን ወገኖችዬ። የታመመ የሚሻል ያጣ የሚያገኝ ሁሉም እንደ ሀሳቡ እንደ አላማው አላህ ያደርግልን ብላችሁ ዱአ አድርጉ። እህቶቼ ወንድሞቼ፣ የቻላችሁ ሱረቱል ከፍ እና እንዴት መስመር ብትሆን ተጠቅመናለች ለአኼራችን። የቻልነውን ያህል አሊፍ ባታብ እንኳን ብለን ብንዘጋ ደስ ይላል። ያልቻላችሁ ደግሞ እንግዲህ የመዲያም ስራ ያው የታወቀ ነውና እስቲግፋር በፋችን እያበዛን እህቶቼ ወንድሞቼ ያው እንጠግረር እላለሁ። አብሽሩልኝ። አላህ ፈረጃውን ቅርብ አድርጎ እኛም በሀገራችን ላይ ከዘመድ ከአዝማዶቻችን ጋር ተደብልቀን የምንኖር አላህ ያድርገን። ያ ረብ ያ አላህ ብለን ዱዓ እናድርግ። የቂም ብለን ወላሂ እኔ ግርድና አስጠላኝ። ወላሂ ለአዚም የመዲያም ቅመምነት አስጠልቶኛል። ቢሆንም ደግሞ ግን ያው ታገሬ ኑሮ ይሻላል ብዬ ይዤዋለሁ። ቢሆንም ተልጅን ነበረች ትወልጃለሽ አላት አሉ። ሙቶ አለቻቸው አሉ። ቢሆንም ብላለች። እንግዲህ ቀብሬ ደብረ ፋራ ፍታት የሳይንት ምን ትጠቀሚያለሽ አንቺን ትል ብሞት እያልኩኝ ሳይንት ላይ ገብቼ ቁጭ እንድል እናቴ። እኔ ሳይንት አይደለሁም ግን ይቅርታ አገሩ ነው ስሙ የሚጠራ እንጂ ሳይንት ልጅ አይደለሁም። እኔ የመካነ ሰላም የመቅደላ ሳይንት ልጅ ነኝ። ያው ብቻ የመጠሪያው ያገሩ ነው። አቅፏ እዛ ላይ ስለሆነች የኢትዮጵያ የእምብርቷ አገር ዋናዋ እምብርቷ መካነ ሰላም ስለሆነች ተደብቃ የኖረች ሀገር ስለሆነች አሁን በጦርነቱ እንኳን በጁንታውም በአሁኑም ጦርነት መካነ ሰላም ላይ ተተያዘች። መቼም ያው የታወቀ ነው። በዛም ተብሎ የሚጣርባት ሀገር ስለሆነች እወዳታለሁኝ። ሀገሬ ወላሂ በጣም ነው የምወዳት። እኔ እንጃ ስሟ እንኳን የጠራት መካነ ሰላም ትሏት ያ ሰላም ይሄ መቅደላ ልጅ እላታለሁ። እኔማ መካነ ሰላም መቅደላ ሳይንት እላታለሁ። ዘፋኞቹ እንኳን ስንት አቀንቃይ ነው ያለባት ለሷ። ስለዚህ የሀገሬ ልጆች እስቲ ላይክ፣ ሼር፣ ሰብስክራይብ በማድረግ ገባ እያላችሁ አበረታቱኝ እላለሁኝ። እንግዲህ ሁለቱንም ተዘም የዚህኛውም ወገን ትናንት ብቆ ብሏል። ዛሬ እኔ እንጃ ቦቆ ይበል አላውቅም። እንግዲህ ሻይ ጠጡ እናቴ ማትናገረውን መካነ ሰላም ሻይሽን ጠጭ ዝም ብለሽ እናቴ ሻይሽን ጠጭና የመዲያምሽን ስራ አጣሪ። እሱማ እየሰራሽ እኮ ነው ሻው ነው የምጠጪው። መካነ ሰላም እያንቺ ጎበዝ ነሽ። አዎ እያንካካሽ በአንድ እጅሽ እየሰራሽ በአንድ እጅሽ እስቲ ያልፋል እያልሽ ያ ረብ እንዲያው የኔ ጌታ እንዲያታልፍብኝ እንጂ ያ አላህ አንተ ፍረር ረሒም ያ አላህ ያ ከሪም እንደዚህ እንክርክት ብዬ እንዲያው ያ ረብ በሀገሬ ላይ ተደስቼ የምኖር አላህ ያድርገኝ። ተናት አባቴ ተዘመድ አዝማዶቼ ያ ረብ እኔ ሌላ አይደለም ወላሂ ያር እንዲያው አስጠላኝ። ስደት ደግሞ ሀገር ላይ ትነግራችሁ ሀገር ያስጠላል። እኛው ወዴት እንድረስ? ወዮ እናንተ 1 ኪሎ በርበሬ 650 ብር ተገዝቶ ሊበላ ነው ሊሸተት። አንዳንዷን ፍሬ ለ6 ወር እያሸተታችሁ ሁሉ ዘመዶቼ ጉር ነው። መቼም በስደት ዓለም ላይ ያለው ሰው ነው እንጂ ልጅ ያለው ሰው ነው እንጂ በርበሬና ሽሮን አሳክቶ የሚበላ ያው እንግዲህ የለውም ማለት ነው። መብላት በበርበሬ መብላት የለም። በጨውና በውሃ በጥበጥ እያደረጉ መብላት መጣ ማለት ነው። ጉድ እና ስለዚህ ሀገራችንን አላህ ሰላም አድርገልን ወገኖች። እኛም በሀገራችን ሄደን እንደ ሰው እንደ ማንኛውም ህዝብ ተደስተን የምንኖራለን አድርገን። እኛ በእነዚህ በኢትዮበሮች የምንናገረው ዝም ብዬ ነው እንጂ ያው ይምሰል በማለት ነው እንጂ ሀቅ ተተናገርን ወላሂ ለአዚም እነሱ ሰርተው ምን ይብሉ ጠይብ ምን ይስሩ? ተምሮ እንዳለ የፈልፈላ ሁሉ ሀላስ ምን ይስራ? ሀላስ አባትና እናቱን በእስክሪብቶና በደብተር አድርጎ እክክ አድርጎ በሬውን ሽጦ ሁሉን ሽጦ ላሙን ሽጦ ምድሩን ሽጦ አስተምሮ የሚሰሩት አተው አሁን እሺ ይንከራተታሉ። አንዴ አዲስ አበባ አንዴ እዛ ደግሞ ደህና ደግሞ ይሄን አይዲያ ፈጥረዋል። እዛ ያበዝ በኢትዮብ ይመካከራሉ።
ያው አይዲያ መፍጠሪያ ነው። እነሱም እንደዚህ መከራ የሚያዩት ያው ግን ቢሆንም ደግሞ በጥንቃቄ ስሩት። ጥንቃቄ ያለው ስራ ደስ ይላል። ደግሞ ሀቅ የተወደዳችሁም ደግሞ በሀቅ ገብታችሁ ስሩ። ይሄ ዝም ብላችሁ የውሻሸቱንም አትስሩ። አላህ የማይወደው ይኸው አላህ ሱብሃነሁ ወተዓላ እስኪ ተመልከቱት። እንደዚህ ብርሃን የሆነ ሀገር ላይ ተቀምጠን እናማርራለን። እኛ ሌቱም ቀኑም ብርሃን ነው ለኛ። ለምን እንደሆነ ማናቷ አልገባኝም። ሀገራችን አሁን ይሄን የመሰለ ማብራት እንደዚህ የምኖር ኑሮ አለ የለም እልም ድርግም። አሁን አንዳንድ ቦታዎች ላይ አዲስ አበባ አሉ፣ ሌላ ቦታ ላይ በሪሞት ኮንታክት ነው እኮ ውሃ ማብራት ኮንታክት በሪሞት ተይዞ ነው ያለው። አዲስ አበባ መተው ቱሪስቶች እንደዚህ ተዝህ ተሳውዲም ከዛም ከዚህም ተያገሩ ሄደው ስለሚጎመኙ እዛሽ ቦታ ላይ ማብራት እንዲያጠፋ ይደረጋል። ሌላ ቦታ ለምንድን ነው? ያው ነው እኮ አገራችን አንድ ነው። አንድ ሆኖ ቢያርግ ቢበጸልክ ሰው እይታ ቢኖረው እንደዚህ አርቲስቶች ምናምን እየገቡ ቢያዩት እኮ ተየትም ሀገር ላይ በጣም እያደገ ትላለች። ግን ቁልቁል እየተጫነተ አገሩ ሁኔታው የሚሄደው የራሳችን አመልና አመል ነው። የኦሮሞ ሀገር መንግስት ተሾመ፣ ኦሮሞ ሀገር ማደግ አለባት። የአማራ ህዝብ መጨቆን አለባት። የትግራይ መንግስት ተሾመ፣ ትግራይ ማደግ አለባት። አማራ ኦሮሞ መጨቆን አለባት። የአማራ መንግስት ተሾመ፣ አማራ ማደግ አለባት። ወላሂ እናንተ ሁላችንም እኮ አንድ አላህ ነው የመጣነው፣ ታፈር ነው የመጣነው፣ ወደ አፈር ነው የምንመለሰው። ክርስቲያን ሙስሊም እከሌ ሃይማኖት አላለም። ከአንድ አላህ ነው የመጣነው ሁላችንም። ፈጣሪያችሁ አንድ አላሁ መሆኑን ታውቃላችሁ። ግን ማን መካን ሁላችንም ሐቅ ተተናገርን፣ ሐቅና ሐቅ ተተናገርን። የመጣነው ታፈር ነው፣ ወደ አፈር ነው የምንመለሰው። ሰህ ወለላ አይደለም ነው። ሁላችሁም ሙስሊም ክርስቲያን ታትሉ ታፈር ነው የመጣነው፣ ወደ አፈር ነው የምንመለሰው። ክርስቲያን እንትን ላይ ሄዶ ይቀመጣል እንዴ? ሙስሊም እንትን ላይ ሄዶ ይቀመጣል? አይቀመጥም። መጣ ያችሁ ሁለት ክንዲ ምድር ላይ እስተነ ስራው በአቡጀዲ ተጠቅሎ ነው የሚገባው። አላህ ያዘዘበት እንጨት፣ ክርስቲያኖች ደግሞ አላህ ያዘዘበት እንጨት ተነሱ ጋር ሄዶ አብሮ ይጠየቃል። የነሱን ጉድ ይዛ ያለ እንጂ ሌላ ነገር ምንም ፈርቅ የለውም። ማአፊ ፈርቁ ወላሂ ላዚ ምንም ፈርቅ የለውም። ሞት ሞት ነው። ተሞተ ሞተ ነው ያሰው። ካለም አለ እስታለን ድረስ ተዋደን ተፋቅረን እንኖር። በዛ ላይ ደግሞ ይሄ ኦሮሞ ሀገር ነው፣ ይሄ ጉራጌ ሀገር ነው፣ ይሄ እንትና ወላሂ ለአዚሚው የዛ የሀገራችን ጸባይ ይዛሃለ። እኔ ሀገር እንዲህ ያለ ነው፣ የኔ ሀገር እንዲህ ያለ ነው። አካባቢውን የማይወድ የለም እኮ አካባቢውን የተወለደ በተትብት ተቀበረበት ማንም የማይወድ የለም። ማንም ይወዳል። ግን ማን መካን አገራችን አንድ ናት። አንድ ነው። እስቲ አሁን ቆይ ተውት። እኔ አሁን ባለሁበት ሀገር ላይ ሳዑዲ አረቢያ ነኝ። እኔ ሳዑዲ የሪያር መንጠጋ ልጅ ነኝ። እኔ ሳዑዲ የመዲና መንጠጋ ልጅ ነኝ። እኔ ሳዑዲ የመዲና የመካ መንጠጋ ልጅ ነኝ አይሉም። ኢላ እኛና እኛ ብቻ ነን ለይተን ሀገራችንን ጎሳ በጅተን የምንኖረው ማለት ነው። ገባችሁ? ስለዚህ እባካችሁ ወገን እህቶቼ፣ ይሄ በጎሳ ምንናገረው በጎሳ የሚመጣ ጠፍ እስቲ መንግስት ኸይር ነገር ተናገሩ። በቲክቶክም ሆነ በዩቲዩብም ሆነ በየሶሻል ሚዲያ ላይ መንግስት ለራሱ ረህማ ይኑረው፣ ረህማ ይኑረው። እስቲ የሌላ ሀገር መንግስት ይበሉት። ወላሂ ሀቅ ነው ተናግሮ ማዘር ማየት አለበት። እስቲ መጥቶ እዛ ሀገር ላይ የዝም መንጠጋዬ ብሎ አይልም። ሀላስ መኖር ነው። ትክክል ነኝ አይደለሁም። እና ስለዚህ ወገኖች አላህ ብላችሁ አፍ በሉኝ፣ አፍ ብያለሁኝ። እንግዲህ ክርስቲያን ወገኖችም ሙስሊም ወገኖችም ለክርስቲያኑ ለፈጣሪ ብላችሁ እህቶቼ ደግሞ ሙስሊም እህቶቼ ወንድሞቼ ለአንድ አላህ ብላችሁ አፍ በሉኝ፣ አፍ ብያለሁ። አህሙን ፈኪም ኢብሮም እንግዲህ አፍ በሉኝ። ግን አንዳንድ የምትሰሩትን ስራ ተጠንቅቃችሁ ስሩ። ሙስሊም እህቶቼ ኢትዮጵያም ላይ ችግር እንዲሆን አውቃለሁ፣ ግን አይዲያችሁን አሳምራችሁ ስሩ። አሁን ትናንትና ኢብሮ የሰራው ስራ ራቁቱን እየተመናጀፈ ተሴት ጋራ ጅልጅላንፎ ሰው ጅልጅላንፎ ያ እንደዛ ያለ አይዲያችሁን ሰትራችሁ ሲትር ልብስ ለብሳችሁ ሴቶቹም ወንዶቹ እኔ ማንኛችሁም ስሩ፣ ደስ ይለኛል። ስለዚህ እንደዚህ ሆኖ መስራቱ ያዋጣል ብዬ አስባለሁኝ።
እኔ ለአንድ አላህ ብዬ አፉ በሉ ብያለሁኝ። በእኔ ላይ እንግዲህ ተልቄ ቪዲዮ ነገር አይታወቅም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ላይክ ሸር አድርጉት። አለቀ። ሰላም አለይኩም። ሰላም በጤና ለእርዳ